ለነዛኞች ለአማኞች የተስፋ ንግግር አላህ ተናገረ። ለነዚኞች ደግሞ አስፈሪ የሆነ ንግግር አላህ እየተናገረ ነው። አንከተልም አናምንም ላሉ ሰዎች ማለት ነው። አላ አዋጅ እነሁም የስሉነ ሱዱረሁም ሊየስተኽፉ ሚንሁ አለ። ደረቶቻቸውን ያጥፋሉ ከሱ ሊደበቁ አለ። ይሄ ምንድን ነው? ሰበብ አለው ብለው ሙፈሲሮች ይናገራሉ። ከነዛ መካከል ካነ ረጁሉ ሚነል ኩፋር የድኹሉ በይተ ከካህዲዎች አንድ ሰው ቤቱ ይገባና ወየርኺ ሲትራ ወየህኒ ظهራ መጋረጃውን ጋርዶ ለቆ መጋረጃ ውስጥ ይሆናል። ጀርባውን ደግሞ እንደዚህ አጥፎ መጥፎ ንግግሮችን ይናገራል። ለምሳሌ ነቢዩን ዓለይሂ ሰላቱ ወሰላም ይሳደባል፣ ኢስላምን ያንቋሽሻል፣ የመሳሰሉ ነገሮችን ይናገራል። ይህን ማድረጉ ግን ማንም አይሰማኝም ከሰው ተደብቅ ያለው ከአላህ ጭምር ሊየስተኽፉ ሚንሁ ዶሚር ወደ አላህ ከአላህ ሊደበቁ በእነሱ አስተሳሰብ ይሄን አያውቅብንም በሚል አስተሳሰብ ይሄን የሚሰሩ ሰዎች አሉ። ወይም አላ ኢነሁም የስሉነ ሱዱረሁም ሊየስተኽፉ ሚንሁ ከመልእክተኛው ከነቢዩ ዓለይሂ ሰላቱ ወሰላም ለመደበቅ ደረቶቻቸውን የሚያጥፉ ሰዎች አሉ። ነቢዩን ዓለይሂ ሰላቱ ወሰላም በሚያዩ ጊዜ እንደዚህ ታጥፈው በአይናቸው ማየት አይፈልጉም። እሳቸው እነሱን ፊት ለፊት መተያየት ስለማይፈልጉ ጀርባቸውን ይሰጣሉ፣ እንደዚህ እያጎነበሱ ማለት ነው። ይሄ የሚያዋጣ ነገር አይደለም እያለ ነው አላህ። ወይም አንድ አኽነስ ብኑ ሸሪክ የሚባል ሙናፊቅ ነበር። ወካነ ዩጃሊሱ ነቢይ ዓለይሂ ሰላቱ ወሰላም ያመነ መስሎ መልእክተኛው ጋር አብሮ ይቀመጣል። አብሮ ነው የሚቀመጠው፣ ግን ሙናፊቅ ነው። እጅግ በጣም ይጠላቸዋል እሳቸው። ንግግሩ በጣም የሚጣፍጥ ነው። ካነ ረጁለን ሑልወል መንጢቅ ይሉታል። በጣም ፈሲህ ነው፣ መናገር ንግግር ይችላልና ቁጭ ብሎ በቃ ይናገራል ዝም ብሎ። ውስጡ ግን በጣም በጥላቻ የሰከረ ነው። ዩዝሂሩ ሊነቢይ ዓለይሂ ሰላቱ ወሰላም አልመሐበተ ወዩጥሚሩ ፊ ቀልቢሂ አልአዳዋ። በውስጡ የደበቀው ነገር ጥላቻን ነው። ተላይ ግን ዝም ብሎ ሲያወራ አብሮ ሲያቀማመጣቸው ሲታይ ደግሞ መሐባን ውዴታን የሚያሳይ ሰው ይመስላል። የስሉነ ሱዱረሁም ሊየስተኽፉ ሚንሁ ከላይ በሚያሳዩት ነገር ውስጥ ያለውን ለመደበቅ ማለት ነው። አላ ሒነ የስተግሹነ ሲያበሁም ማለት ነው። አዋጅ ንቁ፣ እነሱ እኮ በልብሶቻቸው በሚሸፋፈኑ በሚከናነቡ ጊዜ ያዕለሙ ማ ዩሲሩነ ወማ ዩዕሊኑን በግልጽ የሚሰሯቸውንም የሚናገሯቸውን በሚስጥር የሚናገሯቸውን የሚሰሯቸውን ሁሉ አላህ ያውቃል። እንኳን ተረትን እንደዚህ በማጥፍ አይደለም ልብሳቸውን ብዙ ልብስ ደራርበው በውስጡ ነው ከሰው እይታ ተሰውሮ ቢያደርጉትም አላህ ሁሉንም የሚያውቅ ነው። ከዛም አልፎ ኢነሁ ዓሊሙ ቢዛቲ ሱዱር በደረት ውስጥ የታሰቡ ነገሮችን ደረት ያከበበችውን ነገር ሁሉ አላህ ያውቃል። ደረት ውስጥ ያለን ነገር ማንም ማወቅ አይችልም። ተይታ የተሰወረ ነገር አላህ ስብሓነሁ ወተዓላ ግን ያዕለሙ ማ ቱኪኑ ሱዱሩሁም ሚነ ኒያት ወደማኢሪ ወሰራኢር በውስጥ ላይ ያለውን ሀሳባቸውን ያለውን ንያቸውን ያለውን ነገር በአጠቃላይ የሚያውቅ የሆነ ጌታ ነው። አያውቅብንም ብለው ይሄን ማድረጋቸው በጣም ተሸውደዋል። ወማ ሚን ዳበትን ፊል አርድ ከዚህ በኋላ አላህ ስብሓነሁ ወተዓላ እሱ ለፈጠራቸው ፍጡራን በአጠቃላይ የሲሳይን ኃላፊነትና በራሱ እንደወሰደ ደግሞ ይናገራል። ህይወት ያላቸው በጣም ብዙ የሆኑ ፍጡሮች አሉ። እነዛ ሁሉ ርዝቅ ያስፈልጋቸዋል፣ ምግብ ያስፈልጋቸዋል እንደ ሁኔታቸው ማለት ነው። ያን ሁሉ ደግሞ እኔ ሆነኝ ሲሳዩን የምለግሰው ብሎ አቅሙን አላህ ስብሓነሁ ወተዓላ ያሳያል። አንደኛ መፍጠሩ ማስገኘቱ እጅግ በጣም ከባድ የሆነ ቁጥራ ነው። ያን ሁሉ ፍጡር ከፈጠረ በኋላ ደግሞ ለዛ ሁሉ ለሱ ተስማሚ የሆነውን ሲሳይ ደግሞ ማመቻቸትና መስጠት፣ ይሄ ደግሞ ሌላው ቁጥራ ነው። ወማ ሚን ዳበትን ፊል አርድ ኢላ ዐላ ላሂ ሪዝቁሃ በምድር ላይ ህይወት ኑሯት የምትንቀሳቀስ ነገር ምንም የለችም በአላህ ስብሓነሁ ወተዓላ ላይ ሲሳይዋ ቢሆን እንጂ ኃላፊነቱን ተከፈለ ቢዛሊከ እኔ ወደኝ መረዘቃቸው ብሎ ኃላፊነቱን ወስዷል። ዳባ የሚለው እስሙ ሊኩሊ ሐይዋን ዚ ሩሒ ህይወት ላለው ተንቀሳቃሽ ለሆነ ነገር ሁሉ ዳባ ይባላል። ወንድም ይሁን ሴትም ትሁን አቅል ያለው አእምሮ ያለው ነገር ይሁን ሌላም ይሁን የትኛው ነገር በዚህ ውስጥ ይካተታል ማለት ነው። እንደ ዑርፉ ከሆነ
ዳባ ከተባለ በተለምዶ አራት እግር ኑሯቸው ለሚንቀሳቀሱ በዑርፍ ዳባ የሚባለው። ግን እዚህ ቦታ ላይ የተፈለገው ያ አይደለም፣ የዑርፉ ሳይሆን ህይወት ኑሮት በየትኛውም እግር ይንቀሳቀስ፣ በሁለትም ይንቀሳቀስ፣ ከዛ በላይም ባለ ይንቀሳቀስ፣ ያው ብዙ ነው እግራቸውና ወላሁ ኸለቀ ኩለ ዳበትን ሚማ ፈሚንሁም መን የምሺ ዐላ በጥኒሂ ዳባ ሆኖ በሆዱ ይሄዳል። በሆዱ ከልሐያ በሆዱ ይሄዳል። ወሚንሁም መን የምሺ ዐላ ሪጅለይን በሁለት እግር የሚንቀሳቀስ ዳባ አለ። ወሚንሁም መን የምሺ ዐላ አርባ በአራት የሚንቀሳቀስ ደግሞ አለ። የኽሉቁ ላሁ ማ የሻ ከዛ በላይም አላህ ይፈጥራል። በአርባ ምናምን እግር ይሄዳል። በየትኛውም ይሄድ የሚንቀሳቀስ ሁሉ እዚች ውስጥ ይገባል፣ ይካተታል። የእነዚህ ሁሉ ሲሳዩ በእኔ ላይ ነው ብሎ አላህ ሱብሓነሁ ወተዓላ ይናገራል። ኢላ ዐለላህ አላህ ይሄ ምን ይመለከተዋል? ፈጠረ። ከፈጠረ በኋላ ለፈጠረው ፍጡራን ማብላት ግዴታ አለበት? ግዴታ የለበትም። ኢላ ዐለላህ ሪዝቁሃ ብሎ በራሱ ነው ይሄን ነገር በራሱ ላይ ግዴታ ያደረገውና ቃል የገባው እንጂ ማንም ሰው አስገድዶት አይደለም። ይሄን ስለፈጠርክ አብላ ብሎ ያዘዘው አካል ኑሮ ሳይሆን ቢፈድሊሂ በራሱ ችሮታ ትሩፋት ለፈጠርኳቸው ሲሳይን እለግሳለሁ አለ። ይሄ ማለት ሰዎች ስራ አያስፈልጋቸውም አላህ ራዚቃቸው ከሆነ ዝም ብለው ቁጭ ብለው የሱ ሲሳይ ይጠብቁ ማለት ነው ከተባለ ደግሞ እዛ ጋር አይጋጭም። ርዚቃቸውን ለመፈለግ መንቀሳቀስ፣ መልፋት፣ መስራት እንዳለባቸው ደግሞ በሌላ ቦታ ላይ እሱ ጥቆማ ደግሞ አድርጓል። የቁል ላሁ ዐዘ ወጀል ሁወ ለዚ ጀዐለ ለኩም አልአርض ዘሉላ ፈምሹ ፊ መናኪቢሃ ይላል። ምድርን ለእናንተ የተገራች ያደረገ ጌታ ነው አላህ። ከምድር በጣም ብዙ ርዚቅ እናገኛለን። አርሰን አዝመራዎችን ዘርተን አትክልቶችን ተክለን ተንቀሳቅሰን ብዙ ነገር እናገኛለን። በዚህ መልኩ ምድርን ገር ያደረገው አላህ ነውና ይሄን ካለ በኋላ ፈምሹ ፊ መናኪቢሃ በሉ በምድር ላይ በየአቅጣጫዎቿ ተንቀሳቀሱ። ወደ ሰሜን፣ ወደ ደቡብ፣ ምስራቅ፣ ምዕራብ ተንቀሳቀሳችሁ ወቁሉ ቢሪዝቂሂ ወኢለይሂ ኑሹር ከምታገኙ ሲሳይ ተመገቡ እያለ ነው። አላህ ራዚቅ ነው ብላችሁ እጃችሁን አጣጥፋችሁ ቁጭ በሉ የሚል መልእክት የለውም። ሰው ይንቀሳቀሳል፣ በሱ ላይ ተወኩል ያደርጋል። አላህ ሱብሓነሁ ወተዓላ ቃል በገባው መሰረት ሲሳዩን ያመቻችለታል ማለት ነው። ወየዕለሙ ሙስተቀረሃ ወሙስተውደዐሃ አላህ ደግሞ እያንዳንዷን ህይወት ያላትን ነገር መረጋጊያዋን አላህ ሱብሓነሁ ወተዓላ ያውቃል። ስትሄድ ትውልና የት ቦታ ላይ ያን ሰይሯን ጉዞዋን የት ቦታ እንደምትገታ ያውቃል። የት ቦታ እንደምትረጋጋ ያዕለም አይነ ሙንተሃ ሰይሪሃ ፊል አርድ ሂዳ የት ቦታ እንደምታርፍ አላህ ያውቃል። አንድ ወይም ሙስተቀር ማለት ፊ ረሒም ነው። በእናቶች ማህፀን ላይ እዛ ጋር ያለውን ማረፊያቸውን አላህ ሱብሓነሁ ወተዓላ ያውቃል። ወሙስተውደዐሃ ይሄ መኖሪያዋ መኖሪያ የሚባለው ሁዋ አልቀብር አብዛኛውን ጊዜ የምናሳልፈው በቀብር ውስጥ ስለሆነ ያ መኖሪያ ነው። የት ቦታ ይቺ ህይወት ያላት አካል ሞታ የት ተቀብራ የት እንደምትኖር ደግሞ አላህ ሱብሓነሁ ወተዓላ የእያንዳንዷን ደግሞ አላህ ያውቃል። የሰው ልጆች የት ቦታ እንደሚሞቱ የት እንደሚቀበሩ ምንም የሚያውቁት ነገር የለም። አላህ ግን ከመጀመሪያ ጀምሮ ያውቃል። ወይም ሙስተውደዕ ብሎ ማለት ፊ አስላቢ አልአባ በአባቶች ጀርባ ላይ እንዳሉም አላህ ያውቃል። እያንዳንዱ አባት በጀርባው ላይ ከሱ የሚፈጠሩ የሚወለዱ ልጆች አሉ። ቁጥራቸው ሁሉን ነገር አላህ እዛው እንዳሉ ያውቃቸዋል ማለት ነው። ኩሉም ፊ ኪታቢን ሙቢይን አለ። ይሄ ሁሉ እስካሁን የተዘረዘረው ነገር አብራሪ በሆነው ኪታብ ውስጥ የተመዘገበና ተጽፎ የተቀመጠ ነው። ጀሚዑ ዛሊከ መክቱብ ፊ ኪታቢላህ ፊ ኪታቢን ዒንደላህ ሙቢይን አን ጀሚዕ ዛሊከ ከዚህ ሁሉ የሚያብራራ የሆነ ኪታብ አለ። እሱ ምንድነው? ለውሐል መሕፉዝ ነው። ለውሐል መሕፉዝ ላይ ሰማያትን ምድርን ከመፍጠሩ በፊት ያው እዛ ላይ ተጽፎ የተቀመጠ ነገር አለ። በጽሁፍ ደረጃም ጽፎ አስቀምጦታል። በእውቀት ደረጃም አላህ ሱብሓነሁ ወተዓላ ያውቀዋል ነው። ቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።